በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ። አባቶቻችን ፈጣሪ እግዚአብሔር በቅድሚያ ስሙ የተመሰገነ ይሁንና ክቡር አባታችን መላከ ሰላም ይትባረክ አሰፌ የደብራችን ዋና አስተዳዳሪ የመንጋው ጠባቂ እንዲሁም ሰባክያነ ወንጌል ሊቃውንተ ቤተ ክርስቲያን ሁላችሁም በየማዕረጋችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የድንግል ማርያም የአስራት የበኩራት ልጆች የቅዱሳን ወዳጆች ምእመናን ምእመናት ሕፃናትም ጭምር በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምንስ ቆያችሁ? እንኳን ለዚች ሰዓትና ዕለት አምላካችን በድጋሜ አድርሶን ለዚህ ክብር ስሙን ለመስማት ለመቀደስ ለማወደስ ለመማር ለመማማር ያበቃን ፈጣሪያችን ስሙ በድጋሚ የተመሰገነ ይሁን። ያው እንደሚታወቀው ሁሉ ዛሬ አብይ ጾም ነው። በዚህ መካከል ደግሞ ሳምንታቱ ለየራሳቸው ስያሜ አላቸው ወይንም መጠሪያ አላቸው። ቤተ ክርስቲያን ሰይማ ያስቀመጠቻቸው ቅዱሳን አባቶቻችን ያቆዩልን በቅዱሳን መጻሕፍት የሚገኙ እግዚአብሔር በመዋዕለ ስብከቱ የሰራቸው ያደረጋቸው ተአምራቶች ጾሙን ከጾመ በኋላ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጾሙን ከፈጸመ በኋላ 3 ዓመት ከ3 ወር በሚያስተምርበት ወራት ያደረገውን ተአምራት የሰራውን ድንቅ ሥራ በዚች ሰዓት እንድናወሳው እንድናመሰግንበት እንድንመሰገንበት ክብር እንድናገኝበት ቤተ ክርስቲያን ሰይማ ካስቀመጠቻቸው በዛሬው ዕለት ከሚወሳው ከሚነገረው ታሪክ ተነስተን የተወሰነ ደቂቃ እንማማራለን። ለዚህ ትምህርት ደግሞ ሁላችንም እግዚአብሔር ፈቅዶ የእናንተን የምትሰሙበትን እዝነ ልቡናውን እኔም የምናገርበትን አንደበቱን ሁላችንም ለሁላችንም እግዚአብሔር እንዳድለን ቅዱስ ፈቃዱ ይሁንልን። ተሳሃለኒ እግዚኦ በከመ እበየ ሳህልከ ወበከመ ምዛምረትከ ደምስስ ኃጢአቴ ወመአበሳየኒ አንጽሐኒ። ነቢዩ ዳዊት በመዝሙር 50 ላይ የተናገረው ኃይለ ቃል ነው። አቤቱ ፈጣሪዬ ኃጢአቴን ሳትመለከት አንተ በይቅርታህ በቸርነትህ ይቅር በለኝ ከአበሳዬም ከበደሌም አንጻኝ ሲል ለጸሎት የደረሰው መዝሙር ነው። ይህ መዝሙር ሁላችንም ይዳስሳል፣ ሁላችንም ይመለከታል፣ ሁላችንንም ወደ እግዚአብሔር የሚያገናኝ መሰላልና ምርኩዝ መብራት ነው። የዛሬው መጻጉዕ ተብሎ የሚጠራው መጻጉዕ ማለት በነገራችን ላይ ያው ሳምንቱ መጻጉዕ ተብሎ ይጠራል። መጻጉዕ ማለት ሕመምተኛ 38 ዓመት በአልጋ ደዌ በአልጋ ቁራኛ በደዌ ዳኛ ተይዞ ይኖር የነበረ ሰው ማለት ነው። ይህ ሰው የተፈወሰበት የዳነበት ለጊዜው ፈጣሪውን ያመሰገነበት ቆይቶ ፈጣሪውን የካደበት ነው። ፈጣሪያችንን ከመካድ እግዚአብሔር ይጠብቀን። ሁላችንም ስንሰበሰብ ወደ ቤተ ክርስቲያን ስንመጣ ስንማማር ትልቁ ዋናው ዓላማችን እግዚአብሔርን አውቀን ሁልጊዜም ከእግዚአብሔር ጋር ለመኖር ነው። ተስፋችንም እግዚአብሔር ነው። ሕይወታችንም ልብሳችንም እግዚአብሔር እስከሆነ ድረስ ሰዎች ቢሮጡ ቢያንጋጥጡ ከየትም አይደርሱ። ወደ ላይ
እመኔ አረጉ ውስተ ሰማይ ወእመኔ ወረድኩ ውስተ ቀላይ ህየኔሃሎ ከአንተ ወደ ሰማይ በወጣ ወደ ምድር በወርድ ወደ ጥልቅ ባህር ብዘቅጥ አንተ የሌለህበት የለም ነው ያለው። ሁላችንም ወደዚህ ቤተ ክርስቲያን ስንመጣ እግዚአብሔርን ፈልገን ነው፣ የእግዚአብሔርን ወዳጆች ፈልገን ነው። በተለይ ድንግል ማርያምን ታማልደናለች፣ ከእግዚአብሔር ታቀርበናለች ብለን እሷን ልንጠይቅ የምንመጣ ብዙዎች ነን። ከእግዚአብሔር ጋር ዋስ ጠበቃ የምታደርገን መሰላል የምትሆነን ይህ ሰው ዛሬ በእግዚአብሔር ፊት ቀርቦ የመሰከረ እግዚአብሔር ልትድን ትወዳለህ ሆይ ነው ያለው። መቼም ልትድን ትወዳለህ ተብሎ ድህነት የሚጠላ ሰው ያለ አይመስለኝም። መድኃኒት የሚጠላ ሰው ያለ አይመስለኝም። በሽተኛ ሆኖ ወደ ዶክተሩ ሄዶ ዶክተሩ ሲመረምረው በሽታ ምንድነው ሲለው ይህ ነው ብሎ ይናገራል። ቢያውቀውም መልካም ባያውቀውም የሚሰማውን ነገር ይናገራል። ይህ በሽተኛ በዛሬው ዕለት ዶክተሩ መድኃኔ ዓለም ኢየሱስ ክርስቶስ አንተ ሰው ልትድን ትወዳለህ ሆይ? ነገሩ እግዚአብሔር ግን ደዌውን አልጠየቀም። ሥጋውያን ባለመድኃኒቶች ቅድሚያ የሰውየውን ሕመም ይጠይቃሉ። ምንክን ነው ያመመህ? ምንሽን ነው ያመመህ? ምንህን ይሰማሃል? ምንሽን ይሰማሻል? ይሄን ሳይጠይቅ አንድ ዶክተር አንድ ባለመድኃኒት የሰውየውን ሕመም ሊያውቀው አይችልም። እግዚአብሔር ግን ቀጥታ ደዌውን ስላወቀው አንተ ሰው ልትድን ትወዳለህ? መድኃኒቱንም ስላወቀው ልድን እወዳለሁኝ። ግን ደግሞ ከመድኃኒቱ የሚያደርሰኝ ሰው የለም። ሰዎች ታመው ሲታመሙ ወደ ሐኪም የሚወስዳቸው ሰው ያስፈልጋቸዋል። ከዶክተሩ የሚያደርሳቸው ሰው ያስፈልጋቸዋል። ጸና ከታመሙ በሕመም ላይ በአልጋ ቁራኛ ከተያዙ በራሳቸው ኃይል የላቸውምና ኃይሉ የእግዚአብሔር ነውና ከእግዚአብሔር ወይንም በደዌ ምክንያት ኃይላቸው ከነሱ ተነስቷልና ከነሱ ተቀንሷልና ግዴታ ጉልበት ያስፈልጋቸዋል፣ ሰው ያስፈልጋቸዋል። ይሄ ሰው አልነበረውም። በአልጋ ላይ ተኝቶ ሲኖር ሰዎች ያላቸው እየተሽቀዳደሙ ወደ ውሃው ሲጠመቁ መድኃኒቱን ሲያገኙ እየዳኑ ሲሄዱ፣ እርሱ ግን ሰው አልነበረውም። ሰው ያስፈልገናል። ታማኝ ሰው ነው ሰው ሲባል ደግሞ፣ በቂ ሰው ነው ሰው ሲባል ደግሞ። እንደ ጊዜው ሰው እንደ ዘመኑ ሳይሆን እንደ ዘመኑ አንዱን አውሬ አንዱ እንደ አውሬ የምንተያይበት፣ የምንገዳደልበት፣ የምንዳማበት፣ የምንቋሰልበት ሳይሆን አንዱን አንዱ የሚያድነው፣ አንዱን አንዱ የሚደግፈው፣ አንዱን አንዱ የሚያነሳው፣ አንዱ ቢወድቅ አንዱ የሚያነሳው፣ አንዱ ቢራብ አንዱ የሚያበላው፣ አንዱ ቢጠማ አንዱ የሚያጠጣው፣ አንዱ ቢታረዝ አንዱ የሚያለብሰው ነው መሆን ያለበት። ይሄን ሰው ነው ይሄንን በዚህ ሰዓት ያጣው። በዚህ ሰዓት ነው መድኃኔ ዓለም የተገኘለት። ለሁላችንም እግዚአብሔር በመካከል ይገኝልን። በድህነታችን አለዋችሁ ይበለን። እግዚአብሔር በድህነታችሁ አለዋችሁ የሚለን እኛ አለህን ብለን ስንጠይቀው ነው። ልትድን ከወደድክ ልድን እወዳለሁ። ግን ውሃው ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምራችሁ ስታነቡት የምታገኙት ኃይለ ቃል ነው። በወንጌሉ ላይም ካህኑ ያነበቡት ነው፣ በቅዳሴው ላይ ማለት ነው። ይሄ ቃል ልትድን ትወዳለህ ወይ ሲለው፣ አዎ ልድን እወዳለሁ፣ ሰው የለኝም አለው። በል ከዚህ ልትድን ከወደድክ ተጠመቅ አላለውም እግዚአብሔር። ሌሎች እየተጠመቁ መልአኩ እየመጣ ውሃውን ሲያማታው የውሃው ድምፅ ሲሰማ እየተነከሩ እየተጠመቁ ከደዌያቸው ይፈወሱ ነበር። ምእመናን ጸበል ስንጠመቅ እንደው በከንቱ ዋዛ የመጣ እንዳይመስላችሁ፣ በልምድ ያነሳን ነው እንዳይመስላችሁ፣ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዳይመስላችሁ። መድኃኔ ዓለም ራሱ ቀድሶ ቀድሞ እነ ኢዮብ በዮርዳኖስ እየተጠመቁ ከደዌያቸው ሲድኑበት ነበረ በዘመነ ብሉይ። ኋላም ሲቀጥል በዘመነ ሐዲስ ራሱ መድኃኔ ዓለም ውሃውን ባርኮ ደዌያ
የያዛቸው በደዌ የተጨነቁ ሰዎች እየተፈወሱበት እየዳኑበት ደዌ ሥጋ ከነሱ እያራቁ ጤና ሥጋ ጤና ነፍስ እያገኙበት ከእግዚአብሔር ጋር ይገናኙበት ነበር። ጸበሉ ደግሞ እግዚአብሔር የሚባርከው በመልአኩ ላይ ነው። ዛሬ ስንጸበል ውሃነቱን አይደለም ማየት ያለብን። ማን ነው ጸበሉን የሚባርከው? እግዚአብሔር ወይንስ መልአኩ? ያንን ጸበል ሲባርከው የነበረው የሚያማታው መልአኩ ነው ይላል። መልአኩ የማን ታዛዥ ነው? የእግዚአብሔር ታዛዥ ነው። ለደመናት የሚታዘዙ አሉ፣ ለውሃው የሚታዘዙ አሉ፣ ለመብረቅ የሚታዘዙ አሉ፣ ለሁሉም መላእክት አሉ። ለዚያ ለጸበሉ የተጠባቂ የነበረው የሚያማታው መልአክ ነበረ። በዚያን ሰዓት ነበር ድውያና እየተፈወሱ ጤናቸውን እያገኙ እየተነሱ የሚሄዱት። መድኃኔ ዓለም ግን እንዲህ አይደለም ያደረገው። በቃሉ ብቻ ተነስና ተንስ ወንሳ አራተከ ወሁር ቤተከ፣ ልትድን ከወደድክ ብቻ ፈቃደኛ ከሆንክ አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሄደ። ክብር ምስጋና ለእግዚአብሔር ይሁን። ሁላችንም ወደ ቤተ ክርስቲያን ስንመጣ በኃጢአት ደዌ የተያዝነው ተፈውሰን ኃጢአታችንን አስወግደን ከእግዚአብሔር ጋር ተገናኝተን እግዚአብሔር ልትድኑ ትወዳላችሁ ወይ ብሎን ሲጠይቀን አዎ ብለን መገኘት አለብን። ዳነ። ግን እግዚአብሔር ይህን ሰው የጠየቀበት ምክንያት አለ። መቼም አንድ ሰው ደዌውን ታሞ ደዌ ይዞት በአልጋ ላይ ተኝቶ ልትድን ትወዳለህ ወይ ተብሎ አይጠየቅም። ግዴታ የመጣበት ደዌ እስከሆነ ድረስ ደዌው ግዴታ ስለመጣበት ልትድን ትወዳለህ ተብሎ አይጠየቅም። ይህንን እግዚአብሔር የጠየቀበት ግን በራሱ ምክንያት አለው። አይሁድ ክርስቶስን ይፈታተኑት ነበረ። በተለይ ይህች ቀን ሰንበት ነበረች። በሰንበት ቀን ነበርና መጻጉዕን ያዳነው ሰንበትን ሻረ፣ ሕግ አፈረሰ፣ የኦሪትን ሕግ አፈረሰ፣ ጣሰ እያሉ ያካስሱት ስለነበረ ሰውየው በራሱ ድነትን መፈለጉ በራሱ ፈቃደኛ መሆኑን በራሱ ፈቃደኛ ሳይሆን አድሎት ቢሆን ለዚያውም እኮ አካሶታል። ነገሩ ግን እንደዚህ አድርጎ ሰንበትን አሻረኝ ይለው ነበረ። እንደዚህ አድርጎ የኦሪትን ሕግ አስፈረሰኝ ይል ነበረ። ለዚህ ግን ቅድሚያ ራሱን ፈቃደኛነት ጠየቀው። ግን በፈቃደኝነት የዳነው ሰው መልሶ ማን ነው ያዳነ ሲሉት ክርስቶስ ነው። እሱን ሰው ሰንበትን ሽሯልና እንዴት በሱ ሰው አንተ ልትድን ቻልክ? እኔ አላውቀውም። ለጊዜው መቼም ምእመናን ችግሩ አሁን ምንድነው ያለው? በጊዜያችን በዘመናችን ያዳነንን የፈወሰንን ያበላንን ያጠጣንን እየረሳን ነው ችግር የሆነው። መጻጉዕ ረሳው። በኋላ አይሁድ በጠየቁት ጊዜ ማን ነው ያዳነህ? ሰንበትን የሻረ? ደዌ ሰዎችን መጠየቅ እንደውም እኮ በወንጌሉ ላይ የተቀመጠው ራሱ ክርስቶስ ያስቀመጠው ቃሉ በሰንበት የምንሰራቸው ስራዎች ተለይተው ተቀምጠውልናል። በሰንበት የተቀመጡ 5-6 ነገሮች አሉ። በሰንበት የምንሰራቸው ስራዎች በተለይም ደግሞ ከ6ቱ ሶስቱ በሰንበት ቀን የምንሰራቸው ስራዎች እግዚአብሔር ራሱ ያስተማረባቸው የሰራቸው ድውይ መጠየቅ፣ የታሰረ ማስፈታት፣ የተጣላ ማስታረቅ፣ እነዚህ የሰንበት ስራዎች ናቸው። በሰንበት ቀን ቢቻል ቢኖረው ያበላዋል፣ ያጠጣዋል።
ያም ባይቻል ይጠይቀዋል፣ ያስፈታዋል። እንደውም 3ቱ ለባለጸጋዎች 3ቱ ለድሃዎች ተብለው የተቀመጡ ሁሉም ሊሰራቸው የሚችሉ አሉ። መቼም ሕመምተኛን መጠየቅ ገንዘብ አያስፈልገውም። ሕመምተኛን የታመመን ሰው እግዚአብሔር ይማርህ ማለት ንብረት አያስፈልገውም፣ ብልጽግና አያስፈልገውም፣ ንብረት አያስፈልገውም። ቢገኝ ውሃ ባይገኝ ሰውየውን ማጽናናት፣ የታሰረውን ማስፈታት ባይቻል መጠየቅ፣ የተጣላውን ማስታረቅ፣ ይሄ ስራ ነው የሰንበት ስራ። ከነዚህ ነው መድኃኔ ዓለም ኢየሱስ ክርስቶስ ዛሬ ይህም መጻጉዕ ሲያድነው ሲፈውሰው በሰንበት። አይሁድ ግን ምንድን አሉት? ሰንበት ክንሻር ካሉት። ዛሬ ወደ ቤተ ክርስቲያን ስትመጡ፣ ቤተ ክርስቲያን ስትሳለሙ የማይመስሏችሁ ሰዎች ብዙ ነገር ሊያወሩ ይችላሉ። ግን እግዚአብሔር በሰንበት የሰራልን ስራ እነዚህን መልካም ስራዎች ነው። ከሰው ጋር የምንገናኝባቸውን፣ ከሰው ጋር የምንጠያየቅባቸውን፣ ከእግዚአብሔር ጋር አንድ የምንሆንባቸውን ነው። አይሁድ ግን እንደዚህ አልነበረም። ለተንኮል ስራ ይፋጠኑ ስለነበረ፣ እግዚአብሔርን ለሞት አሳልፈው ለመስጠት ይፋጠኑ ስለነበረ፣ እኔ ወልደ እግዚአብሔር ነኝ እያለ ራሱን ከእግዚአብሔር ጋር ያስተካክላል እያሉ ይፈታተኑ ስለነበረ ምክንያት ይፈልጉለት ነበረ። ምክንያት በሚፈልጉለት ጊዜ ይህን ያዳነውን ሰው ግዴታ ያዳነን ሰው ፈልገህ ካላመጣህ፣ ምስክርነት ካልሰጠህ አንተን ከምድረ ገጽ ነው የምናጠፋ አሉት። እግዚአብሔርን እኮ የሚክዱ ቅዱሳንን የሚክዱ ዛሬ በጊዜያችን የተነሱ ብቻ እንዳይመስሏችሁ። ቀድሞ እንደው ምን ማለት ይቻላል እንጂ አይሁድ እያበላቸው ህብስት እያበረከተ ድውይ እየፈወሰ ጋኔን እያወጣ ህብስት እያበረከተ እያበላቸው ተአምራቱን አያምኑም ነበር። የዛሬዎቹማ ከሃዲያን ይደንቁናል፣ አይደንቁንም። ዛሬማ እግዚአብሔርን ቢሸጡት ቢለውጡት፣ ፍጡር ነህ ቢሉት፣ አማላጅ ነህ ቢሉት፣ የተለያየ ስያሜ ቢሰጡት ምንም አይደንቀንም። በብዔልዜቡል ያወጣው ለአጋንንት እያሉ አይሁድ ሲፈታተኑት ነበረ። ድውዩን ሲፈውሰው፣ ጎባጣውን ሲያቀናውሩን ሲያበራው በብዔልዜቡል ያወጣው ነበር የሚሉት። ጋኔኑን በጋኔን ያወጣል እንጂ እሱ በተአምራት አይደለም፣ አምላኩን አይደለም የሚያወጣው ይሉን ነበረ። አብሯቸው እንኳን እያለ አያምኑትም ነበር። ያ መንፈስ ዛሬ ሌላ ስራ ቢያሰራ የሚደንቅ አይደለም። የመጻጉዕ ያዳነው ነው መልሶ በጥፊ ሊመታው የቻለው። ዛሬ ያበላቸው ያጠጣቸው፣ ስጋውን ደሙን ሰጥቶ ያዳናቸው ሰዎች ናቸው ክርስቶስን የሚመቱት። በአካል ባያገኙት እንጂ በአካል ቢያገኙት እንደ መጻጉዕ ካዳነው በኋላ ነው በጥፊ የመታው። ግን አልተጠቀመበትም እንጂ። ከዚህ እግዚአብሔር ይጠብቀን። ያዳነንን የፈወሰንን በተለየ ሰው ለሰዎች ብሎ እግዚአብሔር ፍቅር ሰሐቦ ለወልደ ኃያል መንበሩ አብጽሖ እስከ ለሞት የማይሞተው አምላክ ሙቶ ለሰዎች ሕይወትን የሰጠ ይመታ ነበረ፣ ይካድ ነበረ፣ ይሰደብ ነበረ። ግን ከሰው ምን ይሻላል የሚባል አለ። ፍጥሮንና ቀድሞም የካደው ሰው ነው፣ አሁንም የሚክደው ሰው ነው። ቀድሞም ሕጉን ያፈረሰው ሰው ነው፣ አሁንም ሕጉን ያፈረሰው የሰው ልጅ ነው። ሌሎቹ ባላቸው በተጠበቀላቸው ነው ሕጉን ጠብቀው ያሉት። እንስሳቱን እንኳን ብናይ፣ አራዊቱን እንኳን ብናይ፣ እስኪ እንደው ከአራዊትና ከሰው የኢየሱስን አለ ዝራና እቴጌ ሲናገር
እንስሳትን ይይሱነ ከኛ እንስሳት ይሻላሉ አለ። እንስሳት ጊዜያቸውን ይጠብቃሉ አይጠብቁም? ምእመናን ከኔ ጋር ናችሁ አላችሁ? እንስሳት አራዊት ጊዜያቸውን ይጠብቃሉ አይጠብቁም? ሰዓታቸውን ይጠብቃሉ? ደንበር ያልፋሉ? ወሰን ይተላለፋሉ? አይተላለፉም። እስኪ አውሬዎችን አሁን ብናያቸው እየባአታቸው እየዋሻቸው ገብተው ነው የተቀመጡት። ሲመስ ደግሞ ጨለም ሲል ይወጣሉ። ሰው ግን ሌሊቱና መዓልቱ አለየለትም። ሌሊት ሲጨፍር የሚያድረው ብዙ ነው። ሌሊት ሲደንስ የሚያድረው ብዙ ነው። ሌሊት እግዚአብሔርን ሲያሳዝነው የሚያድረው ብዙ ነው። እግዚአብሔር ፈጥሮት እግዚአብሔር አድኖት እግዚአብሔርን የካደው ብዙ ነው። እንደ መጻጉዕ የተማታ ብዙ ነው። መጻጉዕ ካዳነው በኋላ ነው የመጣው። ከዚህ እግዚአብሔር ይጠብቃል። ስለዚህ አላበዛም። የዛሬው ዕለት ባጭሩ መጻጉዕ ነው። መጻጉዕ ከደዌው ድኗል። ከደዌው ከዳነ በኋላ እግዚአብሔርን በጥፊ መጥቶታል፣ ክዶታል ማለት ነው። አማኝ ሆኖ ሲያበቃ ከተጠመቀ ሥጋውን ደሙን ከተቀበለ በኋላ ካደው እንደማለት ነው። ካዳነው በኋላ ከከዳው መልሶ ይሄ ነው ብሎ ከመጣው በአይሁድ ፊት መስክሮ ለሞት አሳልፎ ከሰጠው ዛሬም እግዚአብሔር እኛን ለሕይወተ ሥጋ ለሕይወተ ነፍስ ካበቃን በኋላ ብንክደው ከመጻጉዕ አንለይም። ከዚህ እግዚአብሔር ይጠብቀን። እሺ ለሊቀ ሊቃውንት መምህር ሳህሉ አደመ ቃልዎት ያሰማልን፣ በእድሜ በጸጋ ይጠብቅልን። እግዚአብሔር ፈቅዶ እግዚአብሔር ወዶ እኒህ መምህር ካንጋፋው ከቅዱስ ጳውሎስ መምህርነት ተነስተው እኛን ለማስተማር ወደዚህ ደብር መጥተዋልና እግዚአብሔርን እስኪ አመስግኑት። እግዚአብሔር ይሄ ደብር በጣም የታደለ ነው። የአምስቱ ጉባኤ መምህር አሉበት። አንደኛ የመጽሐፍ መምህር ናቸው እሳቸው። ሁለተኛ ያቋቋም መምህር አለ፣ የድጓ መምህር አለ፣ የቅዳሴ መምህር አለ፣ የቅኔ መምህር አለ። ይህ ሁሉ የታደለ ደብር ስለሆነ እግዚአብሔር ይመስገን። እግዚአብሔር በቸርነቱ እግዚአብሔር በአምላክነቱ ጠብቆ እኛም ሁላችን ቃሉን እንድንሰማ እግዚአብሔር ፍቀደልን። የሰማነውን እግዚአብሔር እኛም መልካም ፍሬ እንድናፈራ እግዚአብሔር ፍቀደልን። ቃሉን ሰምተን 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር ፍቀደልን። ይህ ሁሉ ሊደረግ የቻለው በአባታችን በመላከ ሰላም ይትባረክ አሰፌ አማካይነት ነው። ይሄ እኒሁ አምስቱ የጉባኤ መምህር የመጡትና እግዚአብሔር የእሳቸውን እድሜ ይጠብቅልን፣ በእድሜ በጸጋ ይጠብቅልን። አባታችን ይኸው እንደምናየው እግዚአብሔር እየፈቀደ ይህ ሰው ሳይኖረው አንድም ሰው ሳይኖረው ይህ ታላቅ ቤተ ክርስቲያን እየተሰራ በሱ ፈቃድ እናየዋለንና እግዚአብሔር የእሳቸውን እድሜ ይባርክልን። እኛም ጸሎታችን እንዲሰማን እግዚአብሔር ይፍቀደልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ መምህራን፣ ሰባክያን፣ አሁን ያስተማሩን ሊቀ ሊቃውንት መምህር ልሳኑ፣ ሊቃውንተ ያሬድ፣ ሌሊት በስብሐተ ነግ በአገልግሎት ያደራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በቅድስናው ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። በቸርነቱ ጠብቆ ቀናቱን አሳልፎ ለሳምንት ዕለተ ሰንበት ተገናኝተን እግዚአብሔር እንድናመሰግን የረዳን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የእናታችን የቅዱሳን የአባቶቻችን ጸሎት በረከት አይለየን። እንግዲህ መምህራችን ዛሬ የመጻጉዕን ታሪክ በደንብ አድርገው አስተምረውናል። እግዚአብሔር ከበሽታችን ከችግራችን ከተያዝንበት ደዌ እንደ መጻጉዕ ይፈውሰን። እግዚአብሔር ደግሞ ከዳን በኋላ እንደ መጻጉዕ እግዚአብሔርን እንዳንከዳ እሱ ልብ ይስጠን።
የክፉ ክፉ የመጥፎ መጥፎ ዛሬ ዓለም ላይ ያለ ነው። ይገርማቸዋል። በተለይ የመጻጉዕ አይነት ሰው አንዳንድ ጊዜ እግዚአብሔር እንደ መጻጉዕ ያድነን፣ ደግሞ እንደ መጻጉዕ ደግሞ ክፉ እንዳንሰራ እግዚአብሔር ይጠብቀን። እንደ ወንጌሉ ስለሆነ ነው። የመጻጉዕ ታሪክ አባታችን በደንብ አድርገው ታርከውታል። እንግዲህ 38 ዓመት አልጋ ላይ ተጣብቆ በሽተኛ ነው። እግዚአብሔር ፈወሰው። አያችሁ፣ እስረኛ ነው፣ በሽተኛ ነው። 38 ዓመት አልጋው ላይ እግዚአብሔር ሲፈቅድ ግን በደቂቃ ተነስ ነው ያለው። ተነስ። እግዚአብሔር ከተያዝንበት ክፉ ደዌ፣ ከመጥፎ አመለካከት፣ ከዘረኝነት፣ ስም ከማጥፋት፣ ከሐሜት፣ ከነዚህ ሁሉ ደዌ እግዚአብሔር ይፈውሰን። እግዚአብሔር ይመስገን። ህንፃው በፍጥነት እየገሰገሰ እያያችሁት ነው። አሁን ላይ እንደሚታወቀው ልስኑ እየሄደ ነው። ከዚያ በኋላ ያው የመጨረሻ ስራ ነው የሚሰራው። እነዚህ ቀለሞች ናቸው፣ የዝናብ የውሃ መከላከያና የዝናብ መከላከያና ከዚያ በኋላ የመጨረሻው ባለሙያዎች በሚሰጡት መመሪያ መሰረት ወይ ጭቃ ቀለም ይቀባል። የሚያበረቀርቀው የመጨረሻው ስራ ላይ በቃ አሁን እያጠናቀቅን ነው። ልስኑ ግን በጣም ሲሚንቶና አሸዋ ይበላል። ያው ድንጋዩ መስኮት አሁን መስኮት አልፏል። በጣም በፍጥነት የተሰራ ያለው እሱ ምን ይፈልጋል? አሁን በጣም አሸዋና ሲሚንቶ ይፈልጋል። እግዚአብሔር በሚያውቀው እናንተ ከምትሰጡት ነው። በተለይ አሸዋ እናንተ ከምትሰጡት ነው እየተገዛ ያለው። ሲሚንቶውን እንኳን በጎ አድራጊዎች እየለመንኩም እያስተባበርኩም ከአቅም በላይ ሲሆንም እየተገዛም ከደብሩም ከህንፃውም በዋናነት ግን እየለመንኩኝ 200 ኩንታል 150 ኩንታል እየለመንኩ ነው እስካሁን፣ እውነት ለመናገር ማለት ነው። እኔ ህንፃውን ከሰኔ ከተረከብኩ ጀምሮ ያው ማለት ይቻላል እውነት ለመናገር ሌሊት እንቅልፍ የለኝም። አሁን ብር የለም፣ ምን እንከፍላለን? ስራው እንዳይቆም ምን ማድረግ አለብን? አጠቃላይ ኪራይ የሚጠይቅ የሚመጣውን ሁሉ መጀመሪያ ይሄን አድርጉ። እግዚአብሔር ቢረዳን አሁን ሰሞኑን የኤሌክትሪክ ገመድ ቃል ሰዎች መጥተው ቦታ ሲጠይቁ እስኪ ግዙ። እንግዲህ እውነተኛ ክርስቲያን ከሆኑ ገዝተው ይመጡልናል፣ አልበዚያ በዚያው ይጠፋሉ። እንዲህ እያደረግን ነው ስራውን እየሰራን ያለ ነውና አሁን እዚህ ግቢ በተለይ ተከራዩ እውነት ለመናገር በጣም አሰልችተናቸዋል። የወር ኪራይ የቤተክርስቲያኑ ይከፍላሉ። ከዚያ በኋላ ደግሞ በግድ እያስገደድኩ አምጡ እያልኩ ነው የሚያደርጉትና ካህናቱም አድርገዋል። በጎ አድራጊዎችም በየሳምንቱም በህንፃውም በሌላውም በኩል እያደረጋችሁ ነው። 10ም 5ም አሁን እዚህ ግቢ እስካሁን ያልተሳተፋችሁ ሰዎች ሰፋፊ ቦታ ይዛችሁ የሰንበቴ አባላት በእርግጠኝነት ያው ወደ ሂሳብ ሳንገባ አንዳንድ ሲኖትራክ አሸዋ ልታመጡ ይገባል። ገባዋ ገንዘብ ለቀን ሰራተኛ ትሆነናለች። በማቴሪያል ግን ካገዛችሁን ማቴሪያሉ ከቀረበ አሁን ስራው ምንም በዚሁ እንደተያያዘ ከቀጠለ በእርግጠኝነት ሐምሌና ነሐሴ ስራውን እናጠናቀቃለን። በእርግጠኝነት አሁን የልስን ስራ ከታች እስከ ላይ ካለቀ ከዚያ በኋላ ታችኛው ቻክ ነው፣ ከዚያ ቀለም ነው፣ ከዚያ ስዕል ነው። የመስኮት ስራውም አጫርተን ጨርሰናል። ያው ርብርብ ላይ ያለ ነው። መንበሩም አጠቃላይ ከደብሩ ወደ 600 ሺህ ብር ወጪ አድርገን ቀብድ ከፍለን አስጀምረነዋል። 3 መንበር ነው አጠቃላይ 3ቱ መንበር 1,700,000 ብር ነው የተነጋገርነው። ከደብሩ ካካዝና 600 ሺህ ብር ሰሞኑን ወጪ አድርገን አስጀምረናል። ስለዚህ አሁን የመስኮት ስራ ባለፈው እንደሰማችሁት ተጠናቋል። በአንድ ባማኮን የሚባል ተከራይ አስገድጀው 3 ሚሊዮን አካባቢ እኔ ከባለብረቱ ጋር አገናኙኝና ስራውን በዚያው ጨርሳለሁ ብሏል። የቀረን አሁን በር ነው። በሩም ደግሞ ትጨርሱታላችሁ፣ እንጨርሰዋለን። እግዚአብሔር አያሳጣንም። ከዚህ በኋላ ይሄ ቤተክርስቲያን ጠቧል። አሁን ግቢው ለመጥረግ ለማመቻቸት ምቹ አይደለም የተቀመጣችሁበት ቀን። አሁን በአብይ ጾም ለማስቀደስ ሲመጣሉ እናቶቻችን ቢጨንቀር ወንበር እያወጣን ነው። ጥላ የለውም፣ ደህና መቀመጫ ወንበር የለውም። ሰው ሲደክመው አረፍ ማለት አለበት። ይህን ግቢውን ለማስተካከል ይህን ቆርቆሮን በሙሉ ለማጥፋት ግድ ህንፃው መገባደር ስላለበት ይህን ተረባርበን አሁን እዚሁም ካላችሁ አሸዋ ብታመጡልን እንዳቅም። አሁን አሸዋ ቢያንስ በሳምንት 1 2 ሲኖትራክ አሸዋ ያልቃል። አብዛኛ ድንጋዩ
በጣም አሸዋ ይፈጃል። ልሱንም አሸዋ ነው የሚጠቀሙት። ሲሚንቶም እንደዚያው ነው። አሸዋ አሁን እስከ መጨረሻው የብረት ስራና አጠቃላይ የአርማታ ስራ ጨርሰናል። ከዚህ በኋላ ከቤተልሔም ውጭና ከበሮቹ ውጭ። ስለዚህ አሁን የሚያስፈልገን አሸዋ ግን እስከ መጨረሻው ስራው እስከሚጠናቀቅ ድረስ አሸዋ ያስፈልገናል፣ ሲሚንቶ ያስፈልገናል። አሁን እስካሁን ድረስ ሲሚንቶ ብዙ ያልጠየቀን፣ አሸዋ ያልጠየቀን ይሄ በሙሉ የተሞላው ላይ በዙሪያው ያሉ ተከራዮች ኮንክሪት ይሄ እዚሁ የተቀላቀለ ስለሚያቦኩ አምጥተው ስለሚገለብጡልን ለሱ ነው አሸዋም ሲሚንቶም ብዙ የማይጠይቀን የነበረው። አሁን ግን ትልቁ ወጫችን ለሰራተኛ ክፍያና ለሲሚንቶ ለአሸዋ ነው ትልቁ ወጫችን። ይሄም ድንጋዩን በሙሉ ከኛ ጋራ ምንም የሚያገናኘው ነገር የለም። አቶ ዘላለም ወይም ጀንቴም ከግል ሂሳቡ ነው። ከግል ሂሳቡ ሰሞኑን 1,500,000 ብር ከፍሏል። ጥርብ ድንጋዩን በሙሉ እሱ ነው የያዘልን። ቢያንስ ወደ 8 ወደ 9 ሚሊዮን አካባቢ ይፈጃል። ጥርብ ድንጋዩ ሙሉውን ከኛ ጋር አይነካካም፣ እሱ ይዞታል። በእውነት እንደው ጭብጨባ እንኳን ባይኖር እንደው ልል ብላችሁ ብታመሰግኑት እግዚአብሔርን ለዚህ ሰውዬ። እንደው በእውነት እንዲህ አይነት ክርስቲያን ቆራጥ ክርስቲያን እኮ በዚህ ዘመን የለም። የስጋ ነገር ያሳሳል። 8 እና 9 ሚሊዮን ያህል ነገር እኔ አደርገዋለሁ ማለት ደግሞ ይገርማችኋል፣ ከግሉ ነው። ይሄ ከግሌ ነው። አስራት በኩራት ካገኘኋት ገንዘብ ነው ይሄን የማደርገው። በእውነት ካገኘውም በላይ ነው እግዚአብሔር በሚያውቀው። ስለዚህ በተለይ አሸዋ ድብቅ ብላችሁ መታችሁ ሰምታችሁ የምታደርጉልን ብዙ ሰዎች አላችሁ። በተለይ አሁን እችን መልእክት ይዛችሁ አሸዋው ደግሞ ማንኛውም አሸዋ ሳይሆን ፎቶ እያነሳችሁ እዚህ ጋር የተደፋውን ወይም ህንፃ ኮሚቴውን እየጠየቃችሁ እንደው ተረባረበን የእግዚአብሔርን ቤት እንስራ። እውነት ነው የምላችሁ። እኔ እንደው በፊት ይሄን ማለት በጣም ማሰብ ከጀመርኩ በኋላ ጨጓራዬን ሁሉ እያመመኝ እግዚአብሔር በሚያውቀው ማለት ነው፣ በጣም ከማሰብ የተነሳ ማለት ነው ማለቅ አለበት በሚል ለዚያው ነው አሁን ስራው በፍጥነት እየሄደ ያለው። ያው ስለተረባረብንበት ነው እንጂ ብዙ ዘመን ቆይቷል እኮ ኮለኑ ቆሞ ታስታውሱ ከሆነ ምንም ሀቅ እኮ ነው። አሁን ይሄ እንድታመጻድቁኝ አይደለም፣ ማንም ያውቃል ሀቅ ነው። እኔ በራሴ ሰራው ማለት ስለሚከብደኝ እንጂ እኔ ከሰኔ ከጀመርኩት በኋላ በትንሹ ወደ 16 ሚሊዮን አካባቢ አስተባብሬያለሁ። በማቴሪያል በገንዘብ በምን ከህንፃውም ከሰበካ ጉባኤውም ከውጭም ከምንም እንደው እስካሁን ስራ ላይ እንኳን የዋለው ብረትም ኮንክሪትም አጠቃላይ ማለት ነው። ስለዚህ አሁንም ቢሆን ጥሩ ይዘት ነው ያለው። ቶሎ መጨርሰን እንደው ግቢውንም እንድናሳምር የጊዮርጊስ ደጅ እንዲያምር እናንተም እንድትቆርቡበት እንድታስቀድሱበት እንደው አሁን የርብርብ ሰዓት ነውና በምትችሉት መልኩ አግዙን። አሁን በተለይ ይሄ ኤሌክትሪክ ገመድ ወደ 300 ጥቅል ነው። ደግሞ ሰሞኑን ከዚህ ከጦርነቱ ከዱባይ ጦርነት ጋራ በጣም 4,000 እና 5,000 የነበረው ገመድ በአንድ ጊዜ ወደ 10,000 ብር ሆነ። ወደ 300 ጥቅል አካባቢ ወደ 2 ሚሊዮን አካባቢ ነው የሚጠይቀው እና ቃል የገቡልን ሰዎች እስቲ ቆይ ገበያው ወረድ ካለ እያሉ እየጠበቁ ነው። የጉሮሮ ኮንዲት ወደ 3 ጥቅል አንድ እናታችን አንጥተው ገዝተው ሰጥተውናል። እግዚአብሔር ይስጥልን። እንግዲህ 50 ጥቅል አንደኛ ተከራይ ንጋት የሚባል ገዛለሁ ብሏል። ማምላክ ወላዲተ አምላክ ለቅዱሳን ሐዋርያት ለቅዱስ ኤፍሬም ለአባ ሕርያቆስ የተለመነች ለእኛም ትለመነን። በአማላጅነቷ ተጠብቀን ወላዲተ አምላክ ትባርከን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዓለሙ አሜን። አርንኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በእደ ክቡር መምህር ከመ ይባርክ አሜን። እግዚአብሔር ይባርከነ ወይስሐለነ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት፣ ቤዛም የሆንካት ቅድስት ቤተ ክርስቲያንህን ጠብቃት። ለመኳንንትና ለነገሥታት ንጹሕ ለሆነ ወገንህና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃን በዚህች ቅድስት ቤተክርስቲያን ቁማችሁ ያስቀደሳችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ጸበሉን የጠጣችሁ በማወቅ ወይንም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ አሸናፊ የእግዚአብሔር ልጅ ሆይ ባለፈው ይቅር ይበለን፣ በሚመጣውም ይጠብቀን። ከኃጢአት ማሰሪያ የተፈታን ንጹሐን እንሆን ዘንድ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ እመብርሃን ስለ ወላዲተ አምላክ ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስህተት ከሠራነው ኃጢአት ከልጅነት እስከ እውቀት በየክርስትና ስማችን የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ አሜን። እግዚአብሔር ይባርከን። አግብርቲው በሰላም ጸጋ ነሳይነ ኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነስን ጸጋ